በድጋሚ ሄርሜላ አብርሃም ቤት መታለች ወይም ሩታ ጋ ማለት ነው። እንግዲህ አስቡት፣ ባለቤቱን ታልናቁ አጥሩን አይነቀንቁ እንደሚባለው ምን ያህል ክብረ ቢሶች እንደሆናችሁ ነው የሚያሳየው ማለት ነው። እና ሄርሜላ ሩታ ቤት ምን ትሰራለች? ቡዜ በጣም ነው የምገርሚው። ራስሽ ጠርተሻት ለምን መጣሽ ብለሽ ደግሞ ማስመሰሉ ግን እናንተ ሶስት እብዶች ለምንድን ነው ለራሳችሁ የማትመለሱት? የቡዜ ሴጣን ማታ አይታችሁ ከሆነ በጣም ነበር የተነሳው ማለት ነው። እና ኤፍሬምን እዛ ጋር ስላየችው ናውጣ አንተ እዚህ ቤት ውስጥ ምን ትሰራለክ እያለች ነበረ። በጣም የቅናት መንፈስ እያንቀጠቀጠሽ ይገኛል። እንግዲህ ምንም ማድረግ አይቻልም። እናንተ ያሰባችሁት ሌላ መልኩ ሊሆን ይችላል። እዛ ጋር ማናት ሩታዬና ኤፋ ግን አብርሃም ጎን ነው እንጂ ያሉት ኤፋ ሌላ ምንም ጥፋት ያጠፋው የለም። ብዙ ጥፋቶችን እያጠፋሽ ጥፋት እንደ ልማት እያየሽው ያለሽው አንቺ ትመስልኛለሽ ቡዜ ማለት ነው። እና አብርሃም ደህና ነው። ከህይወቱ ውጡ። እውነት የወንድም ጠላት የሆናችሁት እናንተ ናችሁ። ሄርሜላንስ እየጠራሽ ሩታ ቤት ማስመጣቱ አግባብ ነው ወይስ አግባብ አይደለም? እናንተን አክብራ ነው እንጂ ሩታ ለሄርሜላ አንሳ አይደለም ማለት ነው። እና እውነት ኤፋ ይመችክ። በክብር ማትወጣ ሆነ በዘበኛ እያስቀጠቀጥን እናስወጣታለን ብሏል። እሳይ እንደው ጠርተክ አሯን ባበሏት ነው። ሮቺ ሴሰኛ፣ ክብረቢስ፣ ዝሙተኛ፣ የትውልድ ጠንቅ ማለት ነው። እና ሰላም ውድ ተመልካቾች እንዴት አላችሁልኝ? ሰላማችሁ ብዘት ተረፍ ይበል። ኢትዮጵያንም ኤርትራያንም እኔ ሰላም ነኝ። ለእናንተም ሰላም ፍቅር ይስጣችሁ። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ በማድረግ አበረታቱኝ። የሩታዬ የእንቁዋ ያትበገሬ የነብሯ የልዑልዬ እናት የጀግናዋ ማለት ነው። እና እንግዲህ ሰሞኑን ወደ ሩታዬ አስደሳች ነገር እየመጣ ነው። ጠላት ደግሞ እየተቃጠለ ነው ማለት ነው። የዝሙተኞች ጀማዎችን አይታችኋል። ጨጓራቸው እየተላጠ ነው የሚገኘው። ሩታ እንግዲህ አትበገር እያደነጋገረችልኝ ነው ያለችው ማለት ነው። እኛ ጨረቃ በርቺ፣ እውነት ይመችሽ፣ ትችያለሽ። እንደዚህ ነው እንጂ አያችሁት አይደል? ሄርሜላ ግን አየሽው? ሩታን እኮ እንዲህ ነበር ስታሰቃያት የነበረው። ሩታን እኮ እንዲህ ነበር ስታስለቅሻት የነበረው። ሩታ እቤት የመጣች ሰዓት አብርሃምን ለማግኘት ስትመጣ እኮ እንዲህ ነበር አንቺ ከአብርሃም ጎን ቁጭ ብለሽ እሷ ስታይ ስትናደድ፣ አንቺ ደግሞ ስትስቂ ስታላግጪ የነበረውን ወደ ኋላ መለስ ብለሽ አስታውሹ እስኪ። ምንድን ነበረን ያኔ ሩታ ላይ የሰራሁት? በይና ቅመሹ ምን ያህል እንደሚያንገበግብ ማለት ነው። ደግሞ የእፍረቷ እፍረት፣ የብልግናዋ ብልግና አስባችሁታል? እኔ እኮ በአደባባይ አለች ዓለም ያወቀው ቀለበት ያደረገልኝ እኮ እጮኛዬ ነው፣ እኔም ፍቅረኛው ነኝ አላለችም? ቀለበት እኮ የእውነት ቀለበት እኮ አይደለም የተደረገልሽ ሄርሜላ። ምን ሆነሻል ግን? በዚህ ልክ ለምንድን ነው ራስሽን እያጃጃልሽ ራስሽን እያሞኘሽ ያለሽው? በእውነት እንደምናውቀው መልክሽ ያምራል፣ ልብሽ ነው መጥፎ። ቁመናሽ ያምራል፣ ቆንጆ ሴት ነሽ። እውነቴን ነው የምልሽ፣ ማንም የሚመኝሽ ነው፣ ግን ልብሽ ቆሻሻ ነው። ትዳር ያለው ወንድ ላይ ነው እንጂ ስሜትሽ የሚነሳው። እውነቴን ነው። ትዳር የሌለው ወንድ ላይ ስሜትሽ አንቺ አይንቀሳቀስም። የሞተ ሬሳ ማለት አንቺ ነሽ ማለት ነው። ሽንትሽ የቀዘቀዘ። እውነቱን ስነግርሽ ገብተሻል። በአደባባይ ቀለበት አረገል ይላልሽው ደግሞ የጽጌ የልደት ፕሮግራም በተዘጋጀው ላይ ነው። አንድ ድንጋይ ሁለት ወፍ በአንድ ድንጋይ የሚባለው ማለት ነው። እና በዛ ነው እንጂ ቀለበት አልተደረገልሽም። አውልቀሽ ጣዩ። ቀለበት ማለት እኮ የጣት ማድመቂያ ነው እንጂ የትዳር ማሰሪያ ወይም የልብ ማሰሪያ የዝሙት ማሰሪያ አይደለም። ቀለበት ተታሰረ ታዲያ ለምን? ቡዜ እውነት ለአንቺ ነው አሁን ከጎንሽ ገና ለገና አብርሃም ሩታ መርጫ አለው ስላለ እማፈቅረው ወደን ነው ሩታን ወደ ትዳሬ ተመልሻለሁ፣ ከዚህ ቀደም ሌላ ሴት ጋር ሄድኩበት ስህተት ነበር ብሎ ባለው መንገድ ገና ለገና ተረሳሽ ብላ እኮ ስታጨበጭብ ነበር። እና ፍላጎቱ አንቺ እዛ ቤት ውስጥ ጋብቻ እንዲፈጽም ተፈለገ። ሩታን ተስፋ ለማስቆረጥ ተፈለገ።
ለምን በአፋጣኝ የቀለበቱ ጊዜ ሽማግሌ ተልኮ አንቺና አብርሃም ጠቅልላችሁ በህጋዊ ያልተቀመጣችሁ? ለምን ይሄን አላረገችም ቡዜ? ለምን ይመስልሻል? ወዳሽ ይመስልሻል? አሁን አንቺ መሸቀያ እየሆንሽ ነው። ገብተሻል? እዛ ጋር መደበሪያቸው እየሆንሽ ነው። የዩቱብ ገቢ በቃ በግሩፕ ሆናችሁ እየሰባሰባችሁ ዶላራችሁን እንትን እያላችሁ ነው። ቪዋችሁን ቻናላችሁን እያሳደጋችሁ ነው። ምንድን ነው እሱ? እውነቴን እኮ ነው። እውነት ፍላጎቱ ቢኖራቸው እመኝኝ ሄርሜላ የቀለበቱ ሰዓት ገና እርጉዝ ነኝ ብለሽ ጠፍተሽ የመጣሽ ሰዓት ሽማግሌ ላክ ነበረ። ለአብርሃም የጥያቄ ያቀረብሽለት ለሽማግሌ ላክ ያልሽ ጊዜ ነበረ። ቡዜ አይ መላክ አለበት፣ ጠቅልላችሁ አንድ ጋር ተቀመጡ፣ እንደዛ ታልሆነ ሩታም አታርፍም ብላ እውነት ቢሆን ይሄን ነገር ታረግ ነበር። እውነት አይደለም፣ ውሸት ስለሆነ እያስመሰላችሁ ስለሆነ ነው። እውነቱን ስናገር በእውነት እና ሬሌ አይደለም። ሄርሜላ ዝም ብለሽ ባትጃጃይ፣ እንደዚህ አይነት ጭምልቅልቅ ያለ ህይወት ውስጥ ብትወጪ እንደ እህት እኔ ስመክርሽ ማለት ነው። እና በጣም የሚገርመኝ እየተንከረፈፍሽ ወንድን ፍለጋ የልጁ እናት ቤት ድረስ መሄድሽ፣ አንደኛ እኔ እንጃኔ ለአንቺ ኮንፎርት አይሰጥሽም። እንዲህ እያንቋሸሹሽ እየተናገሩሽ እኔ በሆን አንድ ቀን አብርሃም አጠገብ አልደርስም። ምንም አይቀርብኝም። ፍቅር ነው። አዎ ይገባኛል። ምናልባት አፍቅረሽው ትክክለኛ ፍቅር ይዞሽ ከሆነ ነው የምልሽ። እኔ እንጃ የምታፈቅሪው የምትወጂው አይመስለኝም። እያስመሰላችሁ ስለሆነ ያላችሁት እና ትንሽ ጊዜ ልትጎጂ ትችያለሽ፣ ትረሻዋለሽ። እናትሽ እኮ አይደለም፣ እምዬ እኮ አይደለችም፣ እናት እኮ አይደለም አብርሃም። ገብቶሻል? ወንድ እኮ ነው፣ ባዳ ነው። ነገ ደግሞ ከሱ የተሻለውን ፈጣሪ ይሰጥሻል። ምንም ትረሻዋለሽ። ምናልባት ልጄ እዛ ጋር ይጎዳል አሁን ትቼ ወጣ ብለሽ የምታስቢው ልጅ ሲኖር ነው ትንሽ ጭንቀት የሚሰማሽ እንጂ ምንም የለሽም እኮ። ምናልባት አላቅም ከሱ ጋር ያሳለፍሽው ወደሽ ለስሜትሽ ያረግሽው ጉዳይ ነው። እኔ ድንግልም ሆኜ አትኜ አይመለከተኝም በዛ ጉዳይ ላይ። እኔ ራሴን የግሌን አስተያየት ስሰጥ ነው የምላችሁ። እና ሁላችንም የየራሳችንን የተሰማንን ስሜት ነው በተለቀቀው ቪዲዮ ላይ የምንሰጠው። እናንተም ደግሞ የተሰማችሁን አስተያየት ኮሜንት ላይ አስፍሩልኝ ማለት ነው የምወደው። እንግዲህ እዛ ጋር አይታችሁ ከሆነ 3 እብድ ነው አንድ ጋር የተሰበሰበው። የቡዜ ጩኸት አይደለም ጤነኛን አይደለም ስትረስ ውስጥ አለ የተባለን ሰው ቀርቶ ጤነኛ ሰው የምታሳብድ ፌንት የምታስበላ ናት። የማታውማ ይለያል፣ የማታው ይለያል። አይታችኋል ኤፍሬም ላይ የተነሳው መንፈስ። በእውነት እኔ እንጃ በዓለም ላይ ያለው መንፈስ በሙሉ ተሰብስቦ እሷ ላይ ነው ያለው ማለት ነው። እና እንዴት እንዳደረጋት እንዴት መልስ ለእኔ ይመለስልኛል? ምንድን ነው የምታረገው? ምንም ያርግ፣ አንቺን እኮ አይመለከትሽም። የወንድሙ ቤት እኮ ነው የመጣው። አንቺስ ምን ትሰሪያለሽ እዛ? በዛ ሌሊት ምን ልትሰሪ መጣሽ? እስቲ እንጠይቅሽ። ምን ጉዳይ ያለሽ? አብርሃምን ፈልገሽ ተመጣሽ። አብርሃም ባልሽ እጮኛሽ አይደለም፣ የልጅሽ አባት አይደለም። ሄደሽ አፈልጊም እዛ ልጆችሽን አባት። በእውነት አንተስ ዴቭ ምን ትሰራለህ? ቅሌታሞች ናችሁ እንጂ ወደ ትዳረክ ወደ ሚስትክ አትሄድም? ሚስትክ እየጠበቀችክ ነው። እዛ ወደ ልጆችክ አትሄድም? አብርሃም ልጄም ሚስቴን ብሎ መርጦ መጥቷል። በስነ ስርዓት እያወራችሁ ነው። ደህና ነው። በቃ በግድ መንጭቀን ታልወሰን ለሄርሜላ ታልሰጠነው። እኔ እኮ ሄርሜላ ላይ ያላችሁ እንትን ምንም ሊገባኝ አልቻለም። እሷን በዚህ ልክ በቃ አይዞሽ አንቺ አትጨነቂ ይገባናል ችግሯ። በመጨረሻ ነገሩ እንደማይሆን ሲገባችሁ ሄርሜላን አባረራችሁ። እንደማይሆን ሩታም ከዚህ ቤት አይወጣም፣ ክትትሉም ተሆነ አብረን ነው የምንሄደው አለች። ደግ አረገች። የምታረጉትን ሴራ ስለነቃችባችሁ፣ በተንኮል ስለመጣችሁ፣ በፍቅር አልመጣችሁም። አብርሃምን ፍለጋ ሳይሆን የመጣችሁት እናንተ የአብርሃም ሰላም አሳስቧችሁ ሳይሆን
እዛ ጋር የሄርሜላ ነገር አስጨንቋችሁ ነው፣ እውነቱን ስነግራችሁ ማለት ነው። ኤፍሬም እኮ ምንም አላደረገ። ኤፍሬም እኮ የተባረከ የተቀደሰ ሀሳብ ነው ያደረገው። ፈጣሪ የሚወደውን ስራ ነው እየሰራ ያለው። በቃ ፈጣሪ የማይወደውን እውነቴን ነው በሰውም ዘንድ በፈጣሪም ዘንድ የምንጸየፈውን የዝሙትን ስራ የሴሰኝነትን ስራ እያስፋፋሽ ያለሽው አንቺና ወንድምሽ ናችሁ እንጂ ኤፍሬም በፍጹም እንደዚህ አይነት ነገር አላደረገም። በሰውም የማይወደደው ማለት ነው ዝሙትን። እንግዲህ የትኛው መጽሐፍ ነው እስኪ እንደው አንቺ እዛ አሁን እንደው እዩ ጨፋ ጋር በእውነት ይቅርታ አድርጉልኝና ሃይማኖትን ልነካ አይደለም፣ ቸርች ስትሄጂ ዝሙትን ይደግፋሉ። ትዳርን አፋታ የሚል ሃይማኖት አለ። የሰውን ደስታ ቀምታችሁ ለሌላ ስጡ የሚል አለ? የለም። የተጣላን ስታስታርቁ ዋሽታችሁ እንደምናስታርቅ ይሄንን እናውቃለን፣ ሰምተናል። ፈጣሪ የሚወደውም ይሄን ነው። ሰው እኮ ብዙ ነገር አድርጎ ዋሽቶ እኮ የሰው ትዳር የሰውን ደስታ ለመመለስ ያደርጋል። እናንተ ደግሞ በግላጭ መታችሁ ምን እያደረጋችሁ ነው ያላችሁት? በግላጭ መታችሁ ማለት ነው። አብርሃምን ልጅህንና ሚስትህን ትተክ ወደ ሄርሜላ ተመለስ። ሄርሜላ ደግሞ ማለት ነው በሰበቡ ስንት ጊዜ ነበረ ነካክተው አታውቅም ነበር። በጣም ነበር የናፈቃት የአብርሃም እጅ፣ በጣም ነበር የናፈቃት ትንፋሹ፣ በቃ በጣም ነበር የናፈቃት። ሳመችው፣ አቀፈችው። የሚነግርሽ ነገር አለ ዴቭ። የሆነ ነገር እኮ በአይኑ እየነገረሽ ነው። አንቺ እኮ አልገባ ብሎሽ ነው እንጂ አላት። ምንድን ነው በአይኑ የሚነግራት? ዴቭ ግን ምን ሆነክ ነው? ለምን አታገባትም ሄርሜላን? እውነት እዛ ጋር እንዲህ ጎብለል ስትል እያማለለችክ እንደሆነ እኮ እንዲሁ ያስታውቃል። አግባት፣ እንደውም እንገላገል እስኪኛ። ምንም ችግር የለውም፣ አግባት በቃ። በእውነት ግን ያው የአብርሃም ሚስት አይደለችም፣ ምንም የሩታ እህት አይደለችም ሲጀመርም አይደል። ስላልሆነች አግባት፣ ይፈቀዳል። ምናልባት በሃይማኖት እህታማቾች ከኛ በኦርቶዶክስ የለም፣ ግን አግባትና በቃ እንገላገል። የሚነግርሽ ነገር ቡዜ ዋለች ደግሞ እጄን እኮ ያዘኝ፣ እጄን እኮ ይዞ አለቅም አለኝ አለች። አብርሃም እጅሽን አልያዘሽም ሲጀመር ማለት ነው። አንቺ ሄደሽ ስትጠመጠሚም እሱ እንዲነካም አያረግሽም። ዝም ብለሽ አጉል ወደደኛልሽ፣ እኔ ነኝ መብት ያለኛልሽው፣ ና እንሂድ፣ ምን ላድርግልክ? ምን ታረጊለት? ግን በዚህ ልክ አንቺ እንደው የረከሽው ምንድን ነው? በእውነት ያለ አብርሃም ቆየ አንቺ ስሜት አይመጣም እንዴ? ከሌላ ወንድ ጋራ ምንም ስሜትሽ አይንቀሳ እንትን አይለው? በእውነት እኔ አንዳንዴ በጣም ነው የሚገርመኝ። ይቅርታ አድርጉልኝ እንጂ ክርስቶስን ነው የምላችሁ። በዚህ ልክ ግን ወርዳችሁ እኔ በጣም ነው ያፈርኩባችሁ። በጣም ነው የምታሳፍሩት። ዝሙትን የሚደግፍ ጀማአ በአንድ ግሩፕ መጥታችሁ በጣም ነው የገረመኝ ይሄ ነገር። ግን አንዳንዴ ድራማ ነው የሚሰሩት ወይንስ ምንድን ነው? የሩታና አብርሃም አዎ እሱ ትክክለኛ ነው። እሷ ባሏን ለመመለስ ሄደችበት ነው። የነ ሄርሜላ እና ቡዜ ግን እመኑኝ ይሄ ነገር ድራማ ነው። አሁን እንግዲህ ማብቂያው የደረሰ ይመስለኛል። ሩታና እንግዲህ አብርሃምን አንድ ጋር አይተናል። አስቡት። ሁሉም በራሱ ቻናል ነው የመጣው። ትናንት ሩታዬ ያው ብዙ ጊዜ ሆኗል ነበር በራሷ ቻናል ስላየናት ደስ ብሎናል። ሄርሜላም እንግዲህ በራሷ ቻናል ነው የመጣችው። በጣም ቆይታ ነበር፣ ከ9 ቀን በፊት ምናምን ነው እና የገባችው። በጣም ነው የምትገርሙት ማለት ነው። ግን የንቀታችሁ ንቀት ሄርሜላን እቤት ድረስ ማምጣት የለባችሁም። ሩታ እኮ ተናግራለች። እቤቷ ለምንድን ነው የምታመጡት? ከዚህ ቀደም እኮ አብርሃም ሩታ ቤት እንዳሄድ ስታስጠነቅቁ ነበረ። ልጁን በውጭ ማግኘት ካለበት እንዲያገኝ፣ ከሩታ ቤት ግን በር ላይ እንኳን እንዳይደርስ
ከሩታ ጋር ግንኙነት እንዳይኖራቸው እኮ በጣም ፍራቻ ነበራችሁ፣ እናውቃለን። ዛሬ እሷን ጎትታችሁ የምትመጡት እሷ ምንድናት? እዛ ጋር እያሻሸች እየሳመች ባሌ ነው እንዲህ ነው እያለች ስትል እናንተ ለምን የሆነ ነገር አትሉም ታዲያ? ሩት አብርሃምን ወደ ሄርሜላ ለመውሰድ ፍላጎት ተሌላችሁ የሩታም እና አብርሃምን መለያየት አልፈለጋችሁ ይሄን ነገር ስትል ለምን ሄርሜላን አታስቆሟትም? ማታም ነገሮች አልሆን ሲሉ ነው ሄርሜላ የወጣቸው። ሩታ ዝም እንደማትል እንደማትተው በአቋሟ እንደ ጸናይ ስታዩ ስትሸነፉ ሄርሜላን ሂጂ አላችኋት። በቃ እናንተም ተረጋጋችሁ። ሩታም አልለቅም አለች። ተቀመጡ አለቻችሁ። ተቀመጡ፣ ቤቱ ሰፊ ነው፣ ይበቃናል እስከሚድን ድረስ። ክትትል ደግሞ መሄድ ታለብን አብረን እንሄዳለን። እውነቷን እኮ ነው፣ ባሏ ነው። ደግ አረገችላችሁ፣ ደግ አረገችላችሁ። እኔ በሩታ ላይ ምንም አይነት ነው የምላችሁ እና አስተያየት አልሰጥም። ሩታ በኤፍሬምም አልሰጥም። ላደንቃቸው ላከብራቸው ይገባል። በእውነት ኤፍሬም ትክክለኛ ፈጣሪ የሚወደውን ስራ ነው እየሰራክ ያለፈው፣ ማንም ያልሰራውን። አሁን በጣም ጥላቻችሁ ያየለው የቡዜ አብሶ ለምን ሄርሜላን አልወደድክም ነው። ሩታን ጠልተክ ሄርሜላን ለምን አልወደድካት? እየታገልን ያለ ነው ለሄርሜላ ነው አብርሽን። አንተ ደግሞ በመሀል ነገሮችን እያበላሸክብኝ ነው አለች ቡዜ። እውነት ሲያምርሽ ይቀራል። አብርሃም የሄርሜላ ይሆናል ብለሽ ጊዜሽን አታባኪ። የራስሽን ህይወት ኑሪ። በእውነት ምንድን ነው በዚህ ልክ ማለት ነው? አሁን አንቺ ከአብርሃምና ሩታን ለያይተሽ ወስደሽ ለሄርሜላ ሰጥተሽ እንደው ሄዶስ ለሄርሜላ ባል ይሆናል አብርሃም ብለሽ ታስቢያለሽ? እኔ እንደው በሄርሜላ መሆን ቅርታ አርጉልኝና እወጣለሁ ከዚህ ትዳር፣ ከዚህ ህይወት እወጣለሁ፣ ከዚህ ፋሚሊ እወጣለሁ። ለምን አሁን ላይ እያረጉ ያሉትን ነገር ነግበኔ ነዋ ማለት ያለባት። ምናልባት ወድጄዋለሁ ብላ ስላለች የቡዜ የምታረገውን ነገር እየደገፈች ይሆናል። ዴቭ የሚያረገውን ነገር እየደገፈች ይሆናል። ለእሱ አሁን ደስታ ነው፣ ለሄርሜላ ደስታዋ ነው። ለምን እንደሆነ ታውቃላችሁ? ቡዜም ከሷ ጎን ናት፣ ዴቭም ከሷ ጎን ነው የቆመው። ስለዚህ ሩታ ተነቅፋ እኔን ደግፈውኛል ብላ ስለምታስብ ኮንፊደንስ ተሰምቷታል። ነገ ግን ከጀርባሽ አብሮሽ ሲኖር የሆነች ግጭት እንደ ሩታ ሲፈጠር ይሄ ነገር አንቺ ጋር አለመምጣቱ አንቺ አሁን ምንም ዋስትና እኮ የለሽም። ዛሬ አብረሽ የልጁን አባት እና እናት ምስቅልቅል ለማድረግ እየሮጣችሁ እንዳላችሁት ነገ የአንቺም ህይወት ደግሞ ሌላዋ ተመጣና ከአዲሷ ጋራ የአንቺም ህይወት እንዲህ ነው ምስቅልቅሉን የሚወጣው። ያኔ እውነት ምን ነው ባላረኩት ብለሽ ትጸጸቻለሽ። ነገሮች ሳይሄዱ የከፋ ነገር ሳትገቢ ልጅም ሳትወልጂ ህይወትሽም ከሚበላሽ ለምን ካሁኑ አታቆሚም? ሄርሜላ ለምን አታቆምም? እኔ እንደ ሀሳብ ነው የምላችሁ። በእውነት የሚመክራት ሰው ጠፍቶ ነው አይኗ በቃ እሱ ላይ እኔ እኮ አንዳንዴ አብርሃም ነው ሩታ ሄርሜላ ላይ ያረገው ወይንስ ሄርሜላ ናት አብርሃም ላይ ድግምት ያሰራችሁ? እኔ እኮ አልገባኝም ይሄ ነገር። ፈላጊዋ እኮ እሷ ናት እንጂ እሷ አይደለም። አሁን ብቻ እኔ እዚህ ጋር የሆነ የተምታታ ነገር ነው የሚታየኝ። እሷ ብታደርግ እሱ ነበረ። አሁን ደግሞ እኔ እንጃ እሱ ነው እንደ እሷ እንድትመጣ ያደረገው። አረ እንደው ፈጣሪ ሆይ በእውነት ውድ ተመልካቾች እንግዲህ ቪዲዮአችን ይህን ይመስል ነበረ። ሁላችሁም የራሳችሁን ሀሳብና አስተያየት ሰጠጥ አርጉበት። ሄርሜላ ሩታ ቤት በመምጣቷ እኔ ደስ አላለኝም፣ ጥፋት ነው ብዬ ነው የማምነው። የቡዜ መንፈስ እንግዲህ ሴጣኗ ተነስቶባታል።
ኤፍሬምን ባየ ሰዓት እዛ ቤት ላይ ካልፈልግም ነገሮች አንተ ነህ የምታበላሸው ብላለች። ይሄም እንግዲህ ሴራዋና አላማዋ እየከሸፈባት ስላለ ማለት ነው። እሱ ያሰበችው ሳይሆን እነሱ ያሰቡት ብቻ እየሆነ ስለሆነ ብዙ ነገር ታገለች፣ ለፋች። አብርሃምን ከሩታ ወስዳ ለሄርሜላ ማስረከብ አልቻለችም። በክብር ነው የምላችሁ። ሄርሜላ ደግሞ በኮንፊደንስ ዓለም እያወቀ ቀለበት ያሰረልኝ እጮኛው ነኝ ላለችው ጉዳይ ይሄን ለእናንተ ልተው። እውነት ትክክለኛ እጮኛዬ ናት፣ ወደፊት የልጆቼ እናት ትሆናለች ብለው ታሉና ካሰቡ ነፍሰ ጡር ነኝ ብላ የመጣች ሰዓት ለምን ቶሎ ብለው ሽማግሌ ልከው አብርሃምንና ሄርሜላ ተሰብስበው አልተቀመጡም ነበር? እውነት ከሆነ እውነት አብርሃምና ሩታን ለማራቅ ፍላጎት ታላት ቡዜ ያኔ በዚህ ክፍተት ለምን አልተጠቀመችም? እውነት እምላችሁ ማለት ነው። አሁን ላይ አብርሃም ሁሉንም ነገር እርግፍ አድርጎ ትቶ ወደ ሩታ ሲመጣ የወንድሟ ህመም፣ ወንድሟ ድግምት እንደተደረገበት እንደፈዘዘ እንደደነዘዘ አሁን ታያት። 10 ወር 9-10 ወር ከዛ በላይ ሩታ እርጉዝ ሆና አሁን ልዑል 8 ወር ነው። አስቡትና አመት እንዲህ 1 አመት በሉት። ይሄን ሁሉ ሩታ ስታለቅስ ብቻዋን ስትታገል ያኔ ወንድሟ መታመም አልታያችሁም ወይ? ይሄም ጥያቄ ሁል ጊዜ የሚሆንብኝ ነው። ሄርሜላ ሰዓት የሰጠችው ሰዓትስ ያን ጊዜስ ለምንድን ነው እናንተ ጆሮ ዳባ ልበስ ብላችሁ አይናችሁን በጨርቅ የሸፈናችሁት? እንዳላየ እንዳልሰማ የሆናችሁት ዛሬ ነው እያንገበገባችሁ የመጣው ነው? ሌላ አላማ ስላላችሁ ነው? አሁንም ሩታ ነቅታባችኋለች። ስራችሁ በሙሉ እየከሸፈ ነው ያለው። አሁን እጅ ስጡና ሄርሜላን ከአብርሃም ህይወት አስወጡ። ሩታ ልጇን ታሳድግ በሰላም። ይሄ የሚያሳሳ እንቦቅቅላ ደስ የሚል ልጅ ነው ደግሞ በጣም ነው የሚያሳሳው። የኔ አባት ፈጣሪ ያሳድገው እንጂ ማለት ነው። እና ይብቃ ሁሉም አሁን በየፊናችሁ በቃ ተፈለጋችሁ ቻናል ለማሳደግ የሆነ ፕራንክ፣ ሌላ በበጎ አድራጎት በሰላም መንገድ በፍቅር ነው። እውነት ሰው ያይላችኋል። እንዲህ ሁሌም ድግምት ነው ፈዟል ደንዝዟል እያላችሁ ያልታመመውን አታሳብዱ። ያበዳችሁት እናንተ 3 እብዶች ናችሁ ሲጀመረው። በቃ በአጠቃላይ አንደኛዋ እብድ በእውነት ቡዜ ናት፣ ሁለተኛዋ ሄርሜላ፣ ሶስተኛው ዴቭ ነው። በነገራችን ሩታዬ እውነት ይመችሽ። አንቺ ጀግና የልዑልዬ እናት ነሽ፣ ትችያለሽ። አሁንም እጅ እንዳሰጪ ባልሽንም እንዳትለቂ አንጨርጭሪያቸው። የዝሙተኛ ጀማዎች እንግዲህ ተስፋ እየቆረጡ ነው። ነብሯ ደግሞ አሁንም ማለት ነው ወደፊት እየተራመደች ነው ማለት ነው። ተልባ ቢንጫጫ በአንድ ሙቀጫ አዱ። ለማንኛውም እኛ ማንንም እንትን ማለት አንፈልግም። እኔ አብርሃምና ሩታ አንድ ጋር ሆነው ልዑልን ቢያሳድጉ በጣም ደስ ይለኛል። በተረፈ በላይክ በሰብስክራይብ አበረታቱኝ የሩታዬ እህቶች። ክፉ አይንካችሁ ፈጣሪ ሀገራችን ኢትዮጵያንም ሰላሟን ያብዛላለሁኝ። በሌላ ቪዲዮ እስከምንገናኝ የዛሬው ቪዲዮ በዚህ አበቃው። ሁላችሁም ሀሳብ አስተያየታችሁን ስጡ። የሄርሜላ እና አብርሃም እጇን ያዘ ብላችሁ በጣም እንትን ብላችኋል ማለት ነው። ታዲያ ማን አላቀቃቸው? እጅሽን ተያዘው ማን አላቀቀሽ? እንዴትስ ለቀቀሽ? ሀሳብሽ አልተሳካም። ዝም ብለሽ ነው የምትለፊው።